እነሱ የሚሰጡትን እምቢ ለሰው ከሰው ልጅ ይጠበቃል። እምቢ ይጠበቃል። እብን አውሬ እኮ እምቢ ይላል። ብዙ ጊዜ ብለናል። አውሬ እምቢ ይላል። የቤት እንስሳ እምቢ ይላል። አልገባም ቤት ይላል። ልታስረኝ ነው ወይ ይላል። ስለዚህ ከሰው እምቢ እንዴት ይጠፋል? እምቢ ለክፉ እምቢ ለመልካም እሺ። ይህንን ማለት ምን ያቅታል? ስለዚህ ይህንን ማድረግ መቻል አለበት ህዝብ። በዚህ አይነት አንዱ ለአንዱ ትከሻ መገፋት ሳይሆን በደረት መተቃቀፍ የሚችሉበትን ሁኔታ መንቃትና አብሮ መቆም፣ የብሔር ችግርን ወደ ጎን መተው፣ የቋንቋ ችግርን ወደ ጎን መተው። ሁሉም ሰው የመግባቢያ ቋንቋ የሀገራችን ቋንቋ አለ። አማርኛ ያግባበናል፣ ያስማማናል። በምናውቀው ቋንቋ ወንድሜ እህቴ መባባል አለብን። ይህንን ካደረጉ የነሱ 56,000 ለዝርፊያ የተቋቋመው የጋንግስተሮችን ውሳኔ በጥሶ መተው ነው። ሾፌሮች አሁን ነው እንግዲህ መነሳት ያለባቸው። ሾፌሮቹ እኮ ማዕት ሞቷል። ብዙ ንብረታቸው ተወስዶ ልጆቻቸው ሜዳ ላይ ጓደኞቻቸው የቀሩት ሜዳ ላይ አውሬ የበላቸው ተገድለው ተወስዶ ያለቁት ሾፌሮች ጓደኞች እኮ አሉ። ይኸው እያለቀሱ ሰምተናል በቅርቡ። ስለዚህ ከዚህ በኋላ የኢትዮጵያ ህዝብ የኢትዮጵያ አሸባሪዎች ናቸው። ስለዚህ እነዚህን አስገብተው ነው አርሲ ላይ ሆን ተብለው ክርስትናን ለማጥፋት ኦርቶዶክስ ክርስትናን በእነሱ የሚቆረቁሩ ሙስሊም እንኳን ሳይሆን ነባር ሙስሊሞቹን ጭምር የሚፈጁት ናቸው። ይሄ ቀጥታ የመንግስት ተልእኮ አለው። የአብይ እጅ አለበት፣ የአወል አብዱ እጅ አለበት፣ የሽመልስ እጅ አለበት። እንዲህ ያለ ይወርዳል እስከታች ድረስ። ስለዚህ ለምን ጮኻችሁ? ለምን ተናገራችሁ? የገደልነውን ለምን እሺ ብላችሁ አትቀበሉም ብሎ ደግሞ ዲያቆናትን ተማሪዎችን እያባረሩ ማሰር የሀገር ደህንነት፣ ሉዓላዊነት፣ የዜጎቹን መብትና ህይወት መጠበቅ ትልቁ። ይሄንን የማያደርግ ግለሰብ መንግስት መሆን አይችልም። መንግስታዊ ስልጣን ሊኖረው አይገባም። ተጠያቂ ነው። አብዮት ነው ማንትዘ የሚባል ጸሐፊ የአብይ ጓደኛ ያለበት ቦታ እኮ ነው። እንደዚህ አይነቱ ፌክ ነው የሚባለው። ይሄ አይደለም። ህዝባቸውን በትክክል ይምሩ። ቤተክርስቲያን በትክክል ትምራ። ህዝብን ታድን፣ አገሪቱንም ታድን፣ ሃይማኖቷንም ታድን፣ ትጠብቅ። ቀኖናው እኮ ያዛቸዋል። ምንድነው እነሱ እንዴ የሉም እንዴ? እነ ሳሪዮስ ብቻ ናቸው እንዴ? እነ ሳሪዮስ ብቻ እኮ አይደሉም። ትናንትና የተሾሙ ሰዎች ብቻ አይደሉም ቤተክርስቲያን ያሉ አባቶች። እድሜ ቢገፋ በደንብ ያውቃሉ። በደንብ የሚያውቁት አባቶች አሉ። ስለዚህ ህዝባቸውን ሊመሩ ይገባል። ቀሳውስት አሉ፣ ብዙ ቀሳውስት፣ የታሪክ ተመራማሪ፣ የቴዎሎጂ ተማሪዎች፣ ብዙ ቀሳውስቶች አሉ። ለሆዳቸው አይደለም። ጊዜ መቼም ቢሆን ሞት አይቀርም። ሞት ማንም ሰው ሳይሞት አይቀርም። እውነተኛ መሞት ግን ትልቅነት፣ ለሀገር ለህዝብ መሞት፣ ለቆሙበት ዓላማ መሞት ትልቅ ነገር ነው። ደረግ ያለበት መሪዎች ጤና ይስጥልኝ የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ሀገራዊ ጉዳይ እንድንወያይ እንደ ወትሮ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አስፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ። ከልብ አመሰግናለሁ። ዶክተር ሸዋፈራው እንግዲህ በተለይ ሀገራዊ ምክክር ኮሚሽን የተባለው በጥድፊያ ከተቋቋመበት ጊዜ ጀምሮ ከተቋቋመ በኋላ ምን ያህል ያገዛዙ ጉዳይ አስፈጻሚ እንደሆነ የሀገሪቱን ፖለቲካዊ ችግር ለመፍታት ሳይሆን የአብይ አህመድን አጀንዳ ለማስፈጸም ተልዕኮ የወሰደና አገራዊ ምክክር ሳይሆን አገራዊ አለመግባባትን ለመጨመር ለአገዛዙ ተልዕኮ እየተፈጸመ መሆኑ በተደጋጋሚ ወቀሳ ሲነሳ ቆይቷል። ትላንት እንግዲህ አርብ ምሽት በአዲስ አበባ ሸራተን ሆቴል የዚህ ኮሚሽን ኮሚሽነር የተባሉት ፕሮፌሰር መስፍን አርአያ መግለጫ ሰጥተዋል። ሐምሌ 8 ቀን 2018 ማጠቃለያ ጉባኤውን በአዲስ አበባ እናደርጋለን ብለዋልና ይሄ ኮሚሽን ጦርነት ባለበት በርካታ የሊናና የፖለቲካ እስረኞች
ኦሮሞዎች ባሉበት በሀገሪቱ ውስጥ መወያየት በማይቻልበት ሁኔታ ውስጥ ያገዛዙን ጉዳይ ይዞ ነገሬና አጠናቅቅ ያለው ወደ ማለት ደረጃ የደረሰበት ድፍረት እንዴት አዩት? በእርግጥ ይሄ ኮሚሽን እንደ ገለልተኝነት ለመቆጠር በተደጋጋሚ ሲያደርገው የነበረው ጥረት ከሽፏል። አሁን ያለውን ተጨባጭ ሁኔታና በዚህ ወቅት ጉባኤውን ማጠናቀቅ ያስፈልጋቸው ለምንድን ነው? ሀብታሙ አመሰግናለሁ። የአገራዊ ምክክር ኮሚሽን አንድ የአብይ አህመድ የሚኒስቴር መስሪያ ቤት አንድ ክንፍ ነው። አንዱ የሚኒስቴር መስሪያ ቤት አካል ነው እንጂ ገለልተኛ የኢትዮጵያን ጉዳይ የሀገር ችግርን የሚመለከት አለመሆኑን አስቀድመን ገና ከጅምሩ ጀምሮ ይህንን ስንል ነበረ፣ እያስታወቀን ነበረ። የኢትዮጵያ ሕዝብም ይህንን በሚገባ የተረዳ ይመስለኛል። አሁን የአብይ ይሄ ፕሮጀክት ነው። እሱ አስቀድሞ የሰላም ሚኒስቴር አለ፣ የሰላም ኮሚሽን አለ። ሰላም በዓለም ላይ የሌለ የሰላም ሚኒስቴር አቋቋመ። ቀጥሎ የሰላም ኮሚሽን የሚባለውን ወደ 120 ሰው አቋቋመ። ሁሉንም ሚኒስቴር ኮሚሽን አድርጎ መረጠ። ያ አልተሳካም። 3 ቢሊዮን ብር በ3 ዓመት ውስጥ አጥፍቶ አዋጅን በአዋጅ ሳይሽር እነዚህም በላያቸው ላይ አምጥተው የሀገራዊ ምክክር ኮሚሽን ብለው የሌላው ሰው እንትን ነው ፕሮጀክት ነው የወሰደው። የሱ ፕሮጀክት አይደለም። እነዚህም ደግሞ የራሳቸው የሆነ የተዘጋጁበት ይሄንን ነው የተዘጋጀ ነው ብሎ የሚመጡበት አንድ ጽሑፍ ሳይኖር ዝም ብለው ብቻ በየእንትኑ ላይ የዞረን የአጀንዳ ማሰባሰብ የሚል ሰውን ጠይቆ ምንድነው የሚሻለው የሚለው ምንድነው እንዴት ነው የሚለውን እየተጠየቁ የማያውቀውን ሰው ስናገር እንኳን ስለመንደሩ ስለሰፈሩ እንኳን የማያውቀውን ሰው አነጋግረናል፣ አወያይተናል ብሎ ነው። ግን ዋናው ቁም ነገሩ እዛ ጋር አይደለም። አብይ ጋራ የተመካከሩት የአብይን ንግስና በሚመጣው መስከረም የአብይን ንግስና ለማጽደቅ አብይን በስልጣን ላይ ለማቆየት የሁሉ ገንዘብ ከዓለም ማህበረሰብ ከዩናይትድ ኔሽን ከአውሮፓ ህብረት ከአፍሪካ ህብረት ከአሜሪካን ጭምር ከመንግስታት የተሰባሰበ ቢሊየንስ የሚቆጠር ገንዘብ ለመቀራመት በቅተዋል። እሱ ገንዘብን ጨርሷል። ኢትዮጵያም ገንዘብ ሰጥቻለሁ እያለች ስታጭበረብር እና አብይም እያጭበረበሩ ኖሯል። እንግዲህ ፕሮፌሰር መስፍን አራያን ቀድሞ የነበረበት እዚህ ኮሚሽን ስገባ የነበረበት ፊዚካሉንና ያሁኑን ያለበትን ፊዚካሊ አሁን እኮ የተወለወለ ሚኒስትር ይመስላል። ህፃን ልጅ የ18 ዓመት ልጅ ይመስላል። ይሄ ከምን የመነጨ ነው? ኮራፕሽን ከዓለም የተሰበሰበውን ገንዘብ በኢትዮጵያ ስም እንደፈለገ ሆነው ችግሩንና የነበረበትን ጥማቱን ተወጥቷል። ረሃቡን ከራሱ ላይ አራግፏል። አሁን ኢትዮጵያን ለመቅበር ነው የፈለገው። ይሄ ነው መነሻው። እኛ የምንለው ይሄ ነው። የኢትዮጵያ ህዝብ በደንብ ሊያውቀው ይገባል። መስከረም 8 ይደረጋል የተባለ 4000 ምናምን ህዝብ ጠርተናል። ከዚህ ህዝብ ጋር ተወያይተን ይሄንን ነገር እናጸድቃለን ብሏል። ይሄ ምንድነው የሚያሳየኝ? የህወሓት ኢትዮጵያ ገብተው በኢትዮጵያ ውስጥ አሁን ህዝብንና አገርን እያፋጀ ያለው የህገ መንግስት ጨርሰናል ብለው በአቶ ክፍሌ ወዳጆ ሊቀመንበርነት የተሰራውን ህገ መንግስት ይዘው አንድ አዳራሽ ላይ ሶማሌዎቹን ኦሮሞዎቹን ሰብስበው እንዲህ አይነት ተአምር የለም ተብሎ እንደተደነሰ ዳንስ ለማሳየት ነው። ይሄ እንዲህ አድርገናል እንዲህ ሆነናል የሚለውን ዳንስ አሳይተው ህገ መንግስት ጠቅላይ ሚኒስትር የሚለውን በፕሬዝዳንታዊ ስርዓት ላይ ለመለወጥ የሚያደርጉት ጥድፊያ ነው። ይሄ ነው የሚሆነው። ከዚህ ውጪ ምንም የሚሆን ነገር የለም። ነገር ግን ይሄም ሆነ ያም ሆነ ሰዎቹ ከመጠየቅ የሚያድን ነገር የለም እና ፕሮፌሰር መስፍን አራያን ከጥያቄ የሚያድን ነገር የለም። በውስጣቸው ሰላዮች አብሮ ብዙ ነገር መረጃ የሚያቀብለው ዮናስ አዳዬ ነው። አብሮ ነው የሰሩት፣ አብሮ ነው የበሉት፣ አብሮ ነው የጠጡት፣ አብሮ ነው ያከናወኑት። ስለዚህ ለሰከንድ እንኳን ከመጠየቅ የሚያድን አይደለም። የኢትዮጵያ ህዝብ በታሪክም በህግም ይጠይቃቸዋል። ይሄንን ለማለት ወዳለሁ። ሀብታም ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ የብሔራዊ ምክክር ወይም የሰላም ጉባኤ የሚባለው እንዲህ አይነት ሀገራዊ ምክክር ሲደረግ ዋናው ዓላማው እንግዲህ በሀገሪቱ ውስጥ ግጭት
ግጭቶች እንዲቆሙ ዘላቂ ሰላም እንዲሰፍንና በመጪው የስርዓት ግንባታ ላይ ሁሉም ወገኖች ተሳትፎ የሚያደርጉበት ሁኔታ እንዲኖር ነው። በአብዛኛው የሽግግር ስርዓት እንዲኖር ለማድረግ የሚያስችል ነው። እንግዲህ ብሔራዊ መግባባት ለመፍጠር ነውና ዓለም አቀፉ ማህበረሰብ እንግዲህ ከዚህ ቀደም ደቡብ አፍሪካ በሌሎች ሀገሮችም እንዲህ አይነት ከግጭቶች በኋላ የነበሩ የጋራ ጉባኤዎች እንደዚህ ሀገራዊ ምክክሮች የነበሩበት ሂደት አለና አንድ ወገን ሊያውም በአገሪቱ ውስጥ ጦርነት እየቀፈቀፈ ንጹሃንን እየገደለ ከጦርነት ቀጠና ውጪም እንዲሁ እያገተ እየዘረፈ የዜጎች ደህንነት ስጋት የሆነ አገዛዝ በሱ ጫማ ስር ያለ ሀገራዊ ምክክር ኮሚሽን የይስሙላ ሀገራዊ ምክክር ኮሚሽን በዚህ ሁኔታ ውስጥ በጦርነት ውስጥና በርካታ የህሊናና የፖለቲካ እስረኞች ታስረው ባለበት ውስጥ አደርጋለሁ ሲባል ዓለም አቀፉ ማህበረሰብ በዝምታ ሂደቱን በመከታተል የሚያመጣው ውጤት ምንድን ነው ማለት ነው? የዓለም ማህበረሰብ ብቻ ሳይሆን እንትኑ ራሱ እቅዱ ፕሮጀክቱ ራሱ የጀመሩት ፕሮጀክት ህገወጥ ነው። ኢትዮጵያ ውስጥ የአገራዊ ምክክር ኮሚሽን እኮ ማለት ቀጥተኛ ትርጉም ኢትዮጵያ ውስጥ የተፈጠረ ችግር ምንድን ነው ነው ዋናው ጥያቄ። ችግሩ ከየትኛው ነው? ከምን የተነሳ ነው? ምን ሆኖ ነው ኢትዮጵያ እንዲህ አይነት ችግር ውስጥ የገባችው? ይህን ችግር እንዴት ነው መፍታት የምንችለው? ይህን ችግር ለመፍታት የጽሁፍ ያቀረበ የተዘጋጀ በተለያየ ቦታ ላይ ጽሁፍ ያዘጋጁ ሰዎች ካሉ ጽሁፉና ታሪኩን የኋላ ታሪክ የሀገሪቱን ችግር በኢኮኖሚ፣ በፖለቲካ፣ በማህበራዊ በእንደዚህ አይነቶች ነገር ላይ በኢኮኖሚ ላይ ምንድነው ችግር የደረሰ? በማህበራዊ ምን ችግር ደርሷል? በፖለቲካ ምን ችግር ደርሷል? ከዚህ ቀደም የነበሩ መሪዎች እንዴት ነበሩ? ተጠያቂ የሚሆነው ማን ነው? እንዴት ነው የምለው ተጠያቂ የሚሆነውን ተጠያቂ አድርገው የሚድነውን አድነው ህዝብን ወደ አንድነት አምጥተው ማህበረሰቡን የማህበረሰብ ትስስርን አሳምረው ህገ መንግስትን አሻሽለው እንደገና ደግሞ መልሰው ህዝብ የሚመርጠውን ተመራጭ የህዝብ ምርጫ ተወካዮች በትክክለኛ ምርጫ የሚመጡበትን ገለልተኛ ከመንግስት ውጪ የሆነ ምርጫ ቦርድ የሚቋቋምበትን ቤዝ ጥለው እንደዚህ አይነት ታላላቅ ነገሮችን ሰርቶ ሽግግር መንግስት እንዲቋቋም መሰረት ነው የሚጥሉት እንጂ እነሱ አንድን ግለሰብ እና እነሱን አሁን የወለወላቸውን እንደዚህ የቅቤ ቅል ያስመሰላቸውን መንግስት እነሱ የገቡበትን ኮረፕሽን የሚያዳብርላቸው መሪ እንዲያጸድቁ አይደለም። ቅድም ባልኩት አይነት ነው መሆነው። ይሄ የዓለም ማህበረሰብ ብቻ ሳይሆን ህዝቡ ራሱ የኢትዮጵያ ህዝብ ሊያወግዛቸው ይገባል። ውግዘት ነው የሚገባው። ለነዚህ ውግዘት ነው የሚገባው። የኢትዮጵያ ምሁራን፣ የኢትዮጵያ ፖለቲከኞች ከቻሉ ማውገዝ ነው ያለባቸው እንጂ ይሄንን የውጭ ማህበረሰብማ ምን ይላቸዋል? ምን ያደርጋሉ ብሎ ነው ውጭ ማህበረሰብ በእኛ ጉዳይ የሚያገባው? እኛ ነን እኮ ይሄንን ነገር ማውገዝ ያለብን፣ አንቀበልም ማለት ያለብን እኛ ነን። ሀብታሙ ከልብ አመሰግናለሁ። እንግዲህ ያው ዓለም አቀፉ ማህበረሰብ ያው በአንድም ሆነ በሌላ መንገድ እንዲህ አይነቱ ቲያትር ሲደረግ ቆመው ያሉ በአንድም ሆነ በሌላ መንገድ በዝምታ እየተባበሩ ነውና በአንድ በኩል ያንን ቅሬታ መግለጽም ያስፈልጋል። ምክንያቱም የአሜሪካ መንግስትም በስቴት ዲፓርትመንት አማካኝነት የብሔራዊ መግባባት ጉባኤዎች ምን እንደሚመስሉ ያስቀመጣቸው መስፈርቶች ያሉ። የተባበሩት መንግስታት ድርጅት የጸጥታ ጉዳይ ኮሚቴ ከዚህ ቀደም በተለያዩ ሀገራት የነበሩ ሁኔታዎችን መሰረት አድርጎ ያስቀመጧቸው መርሆች አሉና ከዛ መርህ የሚጻረር በአገሪቱን ለማፍረስ የሚያስችል አገራዊ ምክክር ሳይሆን አገር የማፍረስ አጀንዳን ለማስፈጸም እየተንቀሳቀሰ ያለ ተቋም ነው። ሐምሌ 8 ጠራዋለሁ የሚለው ጉባኤ ከዛ በፊት በህዝቡም በሌሎች የለውጥ ኃይሎች በኩልም ሊወሰዱ የሚገቡ ይሄንን የሚቃወሙ እርምጃዎች መኖር የለባቸውም ወይ? አዎ ልክ ነው። እንደውም እኮ ገንዘብ የሚሰጡበት ምክንያት አለ። በሌላ መንገድ ላይ በሌላ ሳይድ ላይ በምታይበት ጊዜ ገንዘባቸውን የሚሰጡትን የገንዘባቸውን ውጤት ለማወቅ ይፈልጋል። ገንዘብ በነፃ ዝም ብሎ አምጥተው አገራዊ ምክክር ኮሚሽን ተቋቁሟል ተብሎ አይሰጥም። ምክንያቱም እውነተኛ ስራ ይሰራሉ ብሎ ነው የሚጠብቁት። ስለዚህ እነሱም በራሳቸው በኩል ላይ የሚወስዱት አክሽን ይኖራል። ሌላው ደግሞ ትልቁ ነገር እነሱን አሜሪካ መንግስትም ሆነ የተባበሩት መንግስታት ጥያቄ ማቅረባቸው አይቀርም። ክሳራ መሆኑንም ያውቃሉ፣ እንደከሰሩትም ያውቃሉ። ስለዚህ ምንድነው የሚኮነው? የህዝቡ ይህንን የሚያሳይ ለነሱ የተሰራው ምሽቲፍ የተሰራውን ስራ የማሳየትን ቦልድ የሚያደርግ አካልን ይፈልጋሉ፣ ማሳየትን ይፈልጋሉ። አሁን ወዴት ነው የሚሄዱት? ምንድነው የሚያደርጉት? ምን ሰርቶ ነው የሚቀርቡት? እዛ ላይ ነው ጉጉታችን። እሱን ካየን በኋላ ሁላችንም ቦልድ አድርገን እናቀርባለን። ለሚመለከተው ክፍል ለሚሰሙት ሰዎች እናቀርባለን። ያው ሪጀክት ይደረጋል። ህዝቡ የኢትዮጵያ ህዝብ ሪጀክት ያደረግ የውጭ አካል እኮ ሪጀክት ነው የሚያደርገው እንጂ አይደግፉም። በአሁኑ ሰዓት ላይ ለአብይ ያላቸው ቫልዩ በጣም ትንሽ ስለሆነ
ምንም ይሁን እንዴት ይህንን የሚቀበሉት አይደለምና እነሱም አይቀበሉትም ብዬ አስባለሁ። ከልብ አመሰግናለሁ። እንግዲህ ሌላው በተለይ ዜጎች ሰላምና ደህንነት ከጊዜ ወደ ጊዜ እየተሸረሸረ መሄዱ አሩሲ ላይ በተደጋጋሚ የሚፈጸሙ ጥቃቶችን ተከትሎ የሃይማኖት አባቶች ወቀሳ ይቀርባል። ለምንድነው ለእምነት ልጆቻችሁ ድምጽ ማትሆኑት? ለምንድነው ከፊት ማትሰለፉት ይባላል። በተወሰነ ደረጃም ስለ አሩሲ ጭፍጨፋ ትክክል አይደለም መቆም አለበት የሚል ጥሪ ያቀረቡ ሰዎችን አገዛዙ እያሳደደ ያለበት አለ። የሃይማኖት አባቶች፣ ዲያቆናት፣ ማህበራዊ አንቂዎችን በተለያዩ አካባቢዎች በተለይ በአዲስ አበባና በአማራ ክልል ሰፊ የመቃ የስር ዘመቻ እየተካሄደ ያለበት ሂደት አለ። ታዋቂ የሃይማኖት አባቶች፣ ዲያቆናት ሳይቀር የታሰሩ አሉና ቅዱስ ሲኖዶስም የላከው ልኡካን ቡድን ወደ ተጎጂዎቹ እንዳይደርስ የጸጥታ ስጋት አለ በሚል እንዲመለስ ተደርጎ ምስራቅ አሩሲ አስኮና ከዛ አካባቢ የተፈናቀሉትን በቀጥታ ከማግኘት ይልቅ አቦምሳ ላይ ከመመናን ጋር ተወያይተው ጥቂት ከአካባቢው ተፈናቅለው ከመጡ ጋር ከዛ የተመለሱበት ሂደት አለና በተለይ ወንጀለኞችን በተደጋጋሚ ተገልጿል። ኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች ጀርባ አገዛዙ እጁ አለበት ይባላል። አሁን ደግሞ ሁኔታውን ለማጣራት ሁኔታውን ለመመልከት የሄዱ የሃይማኖት አባቶችን ከልክሏል። ከዛ መለስ ደግሞ እንደውም ህግ ይከበር፣ ስርዓት ይከበር፣ ሞት በቃን የሚሉትን እያሳደደ እያስረ ነውና እነዚህ ጉዳዮች ስለ ኦሮሚያ ክልል እየተፈጸመ ካለው ጥቃት ጀርባ በቀጥታ የ4 ኪሎ አገዛዝ አብይ አገዛዝ መኖሩን በግልጽ የሚያሳይ እርምጃ አይደለም ወይ? ሂደቱ እንዴት ነው እየተከታተላችሁ ያላችሁ? ነው እንጂ ይሄ ምንም ጥርጥር የለውም እኮ በአንድ ሀገር ላይ የአንድን ግለሰብ ነፍስ፣ የአንድን ግለሰብ ህይወት፣ የአንድን ግለሰብ ደህንነት የመጠበቅ ኃላፊነት ያለው መንግስት ነው። አሁን ምርጫ ተመረጥኩኝ፣ ምርጫ ምረጡኝ ብሎ የሚሄደው ሰው ማንኛውም ሰው የዜጎቹን ደህንነትና ሰላም የሀገሪቱን ደህንነት ለማስጠበቅ ነው። እንደ አንድ ሚሊሻ እኔ ሚሊሻ አይደለሁም ያለው ሰውዬ እሱ ሚሊሻ እስኪሆን ድረስ የግለሰብን ነጻነት የግለሰብን ህይወት ማስጠበቅ ግዴታ አለ። ግዴታ ነው፣ ውዴታ ሳይሆን ግዴታ ነው። እዛ ቦታ ላይ ሲሄድ እያንዳንዱን ህፃናት ዛሬ የሚወለደውንም ገና ሊወለድ ያለውንም እሱ ባለበት ጊዜ ሁሉ ይመለከተዋል። በደል በደረሰበት አንድ ህፃን ላይ በደል ደርሷል በሚባልበት ቦታ ላይ ኮሽታ መስማት እና ሰምቶ መልስ መስጠት፣ የህግ ማስከበር ስራ መስራት የሱ ግዴታ ነው። የመጀመሪያው የሀገሪቱ ቁጥር 1 የሚባለው ስራው እሱ ነው። ዋናው ትልቁ ስራ የሀገር ደህንነት፣ ሉዓላዊነት፣ የዜጎቹን መብትና ህይወት መጠበቅ ትልቁ። ይሄንን የማያደርግ ግለሰብ መንግስት መሆን አይችልም። መንግስታዊ ስልጣን ሊኖረው አይገባም። ተጠያቂ ነው። ለአንድ ሰው ከህግ ውጭ ለተገደለ ለአንድ ሰው ተጠያቂ ነው። የአንድ ሰው መብት ያልጠበቀ የህዝብን መብት አይጠብቅም። ይሄንን ነው መጀመሪያ ማወቅ ያለብን። ስለዚህ ሆን ብለው አስበው ተዘጋጅተው አቅደው ቤተክርስቲያን እንዲያቃጥሉ ቤንዚን አምጥተው ቤተክርስቲያን አርከፍክፎ እንዲያቃጥሉ ምዕመናንን መንደር ሰፈር ላይ ያለው እንዲፈጁ አትንኩ ያሉ ሙስሊሞቹንም ጭምር እንዲገድሉ ያደረገው ይሄ ሰው ነው። እነዚህ ናቸው። እኛ እኮ በጽሁፍ አቅርበናል፣ ሰነድ አለን። እኛ የምርምር ሰነድ አለን። በዚህ በኢትዮጵያ ሙስሊም አክራሪ በዚህ በሰለፊያ በሚለው ዋሃቢ አይደለም ሰለፊ ናቸው እንደተከታተል ነው። ሰለፊ የሚባሉት በየመን ሁቲዎችን የመንን የበጠበጠ የመን እየተበጠበጠ ያለው በሰለፊያ ያ ሰለፊያ ነው። ኢትዮጵያ ውስጥ ሲገባ እና አቶ መለስ ሰለፊዎችን ከሀገሪቱ ማጥፋት አለብን ብለው የተነሱት የታሰሩት የጅማና የወሎ የሐረርጌ ሙስሊም ለዚህ ፐርፐዝ የተዘጋጁ ሰዎች ዛሬ የጠቅላይ ሚኒስትር ቢሮ ተሰጥቷቸው እንደውም ለአንደኛው ደግሞ ኤንጂኦ ተከፍቶለት በደንብ እንዲሰራ ስልጠና በደንብ ሙስሊም አክራሪነትን፣ አልሻባብን፣ አልቃይዳን ጭምር አይሲስ ጭምር እንዲያደራጁ የኤንጂኦ ፈቃድ ተሰጥቶት አንዱ ደግሞ የሚሰራ ባለፈው ታስረው አብይ የፈታቸው እነዚህ ናቸው። እነዚህ ያሰለጥኗቸው እነዚህ የሚያሰለጥኗቸው በአወል አብዱ የሚመራ በአብይ አህመድ ትዕዛዝ የሚሰራ አልቃይዳ አካል የአርሲና የባሌ የሐረርጌ ተወላጆች ከጅማም ጭምር የመጡት በጣም አደገኛ እንትኖች። ይሄ እኮ ግልጽ የሆነ በቅርቡ ባለፈው አንስተናል። በቅርቡ አይደለም እንደ የሶማሌላንድ 70 ምናምን ይዛ ከተዋጊዎቹን ይዛ የነበረችውና ለዓለም ያቀረበችው ትልቁን ቁጥር የያዘው የኢትዮጵያ
አሸባሪዎች ናቸው። ስለዚህ እነዚህን አስገብተው ነው አርሲ ላይ ሆን ተብሎ ክርስትናን ለማጥፋት ኦርቶዶክስ ክርስትናን በእነሱ የሚቆረቁሩ ሙስሊም እንኳን ሳይሆን ነባር ሙስሊሞቹን ጭምር የሚፈጁት ናቸው። ይሄ ቀጥታ የመንግስት ተልእኮ አለው። የአብይ እጅ አለበት፣ የአወል አብዱ እጅ አለበት፣ የሽመልስ እጅ አለበት። እንዲህ ያለ ይወርዳል እስከታች ድረስ። ስለዚህ ለምን ጮኻችሁ፣ ለምን ተናገራችሁ፣ የገደልነውን ለምን እሺ ብላችሁ አትቀበሉም ብሎ ደግሞ ዲያቆናትን ተማሪዎችን እያባረሩ ማሰር እና ማሳደድ ጀምሯል። ይሄ ምን ነው የሚያሳየው? እኛ የገደልነው ለምንድን ነው እናንተ የምትናገሩት ነው። አንዱ ይሄ ነው። ማጣራት ብለው ከቤተ ክህነት የሄዱት ከቤተ ክርስቲያን ተነስታ ከቅዱስ ሥላሴ የሄዱትን ከአቦንሳ መመለሳቸውንም አይቻለሁ። ይዞ የሄዱትንም ስንቅ ቀለብ ይዞ የሄዱትንም እንዳያደርሱ መንገድ ላይ ጥለው ለአቦንሳ ላሉት አስረክበው ተመልሰዋል። እንግዲህ ምንድነው እንደዚህ አይነት ስመጣ ባለፈው ያነሰናው ነገር አለ። የነሱ እዛ መሄድ አይደለም ሀብታሙ። እኔ የሚታየኝ ምንድነው ቤተክርስቲያን የራሷ ስርዓት አላት። ምዕመናዋ በጎቿ ሲጠፋ ቤተክርስቲያን ልትወስድ ያለው እርምጃ ይሄ አይደለም። እርምጃው ይሄ አይደለም። እንደና አቡነ ጴጥሮስ እኮ ሞትን ፈርቶ አገራቸውን አሳልፎ እኮ አልሰጡም። ከጣሊያን መትረየስ ፊት ለፊት ላይ ሄዶ ነው የተጋፈጡት። መስቀላቸውን ይዞ ታቦት ተሸክሞ ወጥቶ ነው። አቡነ ጴጥሮስ ዛሬ ሞቱ እንዴ? በህይወት ካሉት ጳጳሳት እሳቸው አይሻሉም? ከኛም በኋላ የልጅ ልጆቻችን እያለ ይቀጥላል። የአቡነ ጴጥሮስ ታሪክ ይቀጥላል። አቡነ ጴጥሮስ እኮ ሞቷል ወይም በህይወት የሉም የሚል ሰው ካለ ቢሟገተኝ ደስ ይለኝ። ካሉት ጳጳሳት እዚህ ዋሽንግተን ዲሲ ያለው ጳጳስ የተባለው ናዝሬት አፓርትመንት ስላለው በየጊዜው ኤምባሲ እየሄደ ሲያሸረግድ ነው የሚታየው። አቡነ አባ መላኩ የሚባል ስማቸውን መጥራት ይቻላል። ስሙን መጥራት ይቻላል። እንደዚህ አይነቱ ብዙዎች ናቸው። ስለዚህ አባቶች ታዲያ እኔ ምን ላድርግ ሳይሆን ህዝብ መንጋቸው ገና ስነካ እንደ ተርብ ነው መነሳት የነበረባቸው። ህዝባቸውን ይዘው መውጣት ነበረባቸው። መስቀል ተሸክሞ ታቦት ተሸክሞ መውጣት ነበረባቸው። ስራቸው እሱ ነው። ህዝቡን ይምሩ። አሁንም የምለው ህዝቡን እነሱ ያድኑ፣ ይምሩ። እነሱ የሚሉት ነገር ገና ሄደን አጣርተን አጣሪ ኮሚቴ ተቋቁሞ አጣሪ ኮሚቴ እኮ የሃይማኖት ድርጅቶች ጉባኤ የሚባለው የአብዮት ነው ማንትዘ የሚባል ጸሐፊ የአብይ ጓደኛ ያለበት ቦታ እኮ ነው። እንደዚህ አይነቱ ፌክ ነው የሚባለው። ይሄ አይደለም። ህዝባቸውን በትክክል ይምሩ። ቤተክርስቲያን በትክክል ትምራ። ህዝብን ታድን፣ አገሪቱንም ታድን፣ ሃይማኖቷንም ታድን፣ ትጠብቅ። ቀኖናው እኮ ያዛቸዋል። ምንድነው እነሱ እንዴ? የሉም እንዴ? እነ ሳሪዮስ ብቻ ናቸው እንዴ? እነ ሳሪዮስ ብቻ እኮ አይደሉም። ትናንትና የተሾሙ ሰዎች ብቻ አይደሉም። ቤተክርስቲያን አባቶች እድሜ ቢገፋ በደንብ ያውቃሉ። በደንብ የሚያውቁት አባቶች አሉ። ስለዚህ ህዝባቸውን ሊመሩ ይገባል። ቀሳውስት አሉ፣ ብዙ ቀሳውስት፣ የታሪክ ተመራማሪ፣ የቴዎሎጂ ተማሪዎች ብዙ ቀሳውስቶች አሉ። ለሆዳቸው አይደለም። ጊዜ መቼም ቢሆን ሞት አይቀርም። ሞትም ማንም ሰው ሳይሞት አይቀርም። እውነተኛ መሞት ግን ትልቅነት፣ ለሀገር ለህዝብ መሞት፣ ለቆሙበት ዓላማ መሞት ትልቅ ነገር ነው። ይኸው ፋኖ ህፃናት የ18 እና የ20 ዓመት ወጣቶች እኮ ናቸው የሚሞት ምንም ያላዩት። ይሄ ነው ሀብታሙ መደረግ ያለበት። መሪዎች ከፊት ለፊት፣ የሃይማኖት መሪዎች ከፊት ይውጡ። ክርስትናን ለማዳን ከፈለጉ ኢትዮጵያን በሙስሊም አክራሪ ወይም ልክ እንደ የመን እንደ ሳውዲ አረቢያ እንደ ሌሎች ሙሉ ሙስሊም አገር ለማድረግ ነው እቅዳቸው። ይሄ ነው። ይሄንን በደንብ ሊያውቁት ይገባል። ወደፊት ምናልባት ኢትዮጵያ ትጠፋለች የሚል እምነት የለኝም። ኢትዮጵያ ትቀጥላለች፣ ትፈርሳለች የሚሉ ሰዎች ብዙ ናቸው። እኔ የዛ አይነት እምነት የለኝም። ታንኪዩ ሀብታሙ፣ ከልብ አመሰግናለሁ። ያው እንግዲህ ያነጋገር ጉዳይ ነው። በአጠቃላይ እንግዲህ በተለይ በአንዳንድ ሀገሮች ላይ በሽብር እንቅስቃሴ ውስጥ ያሉ የሰለፊን እምነት እንከተላለን የሚሉ ናቸው የሚል ከዚህ ቀደም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የተናገሩት ወጥቶ በስፋት ይዘዋወራል። በዛ ንግግር እንኳን ሁሉም ሰለፊ ማለት አይደለም ቂቶች ናቸው የሚል ንግግር ነው የተናገሩት። ነገር ግን የእስልምናውን ጉዳይ በቅርብ የሚከታተሉ የሃይማኖት አባቶች ደግሞ እነዚህ ውሃብያዎች ናቸው፣ ለእኛም ለሌላውም ክርስቲያንም ለሀገርም የሚመለሱ አይደሉም፣ አክራሪዎች ናቸው፣ የኢትዮጵያ ህዝብ በሰላም ተከባብሮ የሚኖርበትን ተቻችሎ የሚኖርበትን ድልድይ ለመስበር የተነሱ ናቸው ማለት ሀጂ ሙፍቲን ከማባረር ጀምሮ መጅሊሱን በመቆጣጠር ከኋላ በአገዛዙ ጭምር የሚደገፉ መሆናቸው መረጃዎች በተደጋጋሚ ይወጣልና ምናልባት እሱን እግረ መንገድ ለመጥቀስ ነው።
በሌላ በኩል እንግዲህ ገዢው ብልጽግና ፓርቲ በተለይ አዲስ አበባ በአዳነች አቤቤ የሚመራው መዋቅር ደግሞ ምርጫውን ተከትሎ ከፍተኛ ስራ ሰርተን ውጤታማ ሆነናል፣ በምርጫ አስፈጻሚነትም በምርጫ ታዛቢነትም የአገዛዙን ካድሬዎች በምርጫ ቦርድ ተልኮ እንዲሰጣቸው አድርጎ የምርጫ ቦርድ ገለልተኛ ምርጫ አስፈጻሚዎች ሆነው የሰሩትን ስራ ይሄን ሰርተናል የሚል የግምገማ ሰነድ አዘጋጅተዋል። ያንን ትላንት በዜና ጠቀስ አድርገናል። አርብ ባስተላለፍነው ዜና በዚህ ደረጃ የተጋለጠን ምርጫ አሸንፈናል፣ ተሳክቶልናል የሚለውን ፉከራ እንዴት አዩት? ጥሩ መጣልኝ። ምርጫ ጉዳይ በአጠቃላይ በኢትዮጵያ ደረጃ ያለው ምርጫ በእኛ በኩል ባሉ ሰዎች አሰማርተንም ስለነበረ ለማጣራት እስከ ባላገር ድረስ ደቡቡን ክፍል አዲስ አበባንም ሌሎችንም ቦታዎች ላይ ለማጣራት ሞክረናል። በሚዲያ ከምንሰማው ውጪ በአካል ተጣርቶ በደንብ ለማወቅና ለወደፊት እንድንዘጋጅ አንዳንድ ትልቅ እንቅስቃሴ አድርገው የላኩልኝ ሪፖርት አለ። ይሄ የአዳነች አቤቤና የምርጫ ቦርድ ራሷ ሴትዮዋ የምታወራው ቅዠትም ነው፣ ህዝብን ማጭበርበርም ማታለልም ነው። ህዝብ በአሁኑ ሰዓት ላይ የሚታለል አይደለም። በቀጥታ በስልክ ያነጋገርኳቸው ሰዎችም አሉ። ይሄ እነሱ የሰሩትን ስራ አድንቀው ህዝብ እኛን መርጧል ብላ ስታወራ እንኳን ሀፍረት የሚባል ነገር የማያውቁ ሰዎች ስለሆኑ ነው። እነሱ ወንጀለኞች መሆናቸውንም የሚያውቁ ሰዎች አይመስለኝም። የሚገድሉት፣ የሚያሳስሩት፣ የሚሰርቁት እሷ በሌብነቷ ውስጥ ሌባ ምን አይነት ሌባ ስሟን ልስጣት እና ብዙ የሌብነት ልምድ ያለባት ሴት ናትና ይሄንን ነው የኢትዮጵያ ነጋዴ የአዲስ አበባ ነጋዴ ሀብት ሰብስባ መሬት ሽጣ ተቀራምታ ለአብይ የኮንስትራክሽን ድርጅት መሬት እየሰጠች ይሄንን ለማድረግ ከኤሚሬቶቹ ጋራ ሽርክ ሆና የምትሰራው ይሄ ብዙ ነገሮች አሉ። ጊዜና እድሜ እግዚአብሔር ከሰጠ በነሱ ዙሪያ ላይ ተመርምሮ ተጣርቶ የማያልቅ ወንጀል አለና ይሄ ወንጀል ነው የሰረችው። ይሄ ወንጀል ነው እንደ መልካም ነገር የምታወራው። ምርጫን በተመለከተ ላንሳ። ደቡብ በኩል ላይ ምርጫ የሚባል ነገር ሰዎች እንደማያውቁ አብዛኛው ይነግሩናል። ምንድነው ኮሮጆ ሞልቶ ተሸክሞ ወስደው ነው የሚሰጡት። ከገበሬ አካባቢ ከገበሬ ማህበር ምርጫ የሚባል ነገር የለም። በመጀመሪያ ኮሮጆን እየሞሉ ዝም ብሎ ሰብስቦ ነው ወስዶ ለብልጽግና የሰጡትና ራሳቸው ናቸው የሞሉት። እንደው ለምን ፎቶ አታነሱም? ቪዲዮ ለምን ፎቶ አታነሱም ስላቸው በጆንያ አስረው ተሸክሞ ወስዶ ነው የሰጡት። ምን ብናነሳ ደግሞ እንታሰራለን፣ እኛ ምርጫ የሚባል ነገር አላየንም አናውቅም ነው የሚሉት። ያው ምርጫ ውጤቱን ደግሞ ምርጫ ቦርድ ሴትየው ምርጫው ሙሉ በሙሉ አሸንፏል ብልጽግና የሚለውን እያሰማች ነው ያለው እና ምርጫ በኢትዮጵያ ውስጥ ያለመካሄዱን በእውነቱ የዓለም ዜና ማሰራጫዎች በሚገባ እየነገሩን ስለሆነ ከዛ ውጪ አይደለም፣ ከዛ ውጪ አልወጣም። ጎረቤታችን ኬንያ ሚዲያዎች የሚናገሩት በቂ ነው። አጃንስ ፍራንስ ፕሬስ ኢብን እዚህ ዋሽንግተን ፖስት ሁሉ በደንብ አድርጎ ነው ያወጣው እና እነሱ ከዚህ ውጪ ሌላ የተሻለ ነገር ሊሉም አይችሉም። እነዚህ እኮ ውሸት ምርታቸው ነው። ውሸት ምርት ነው ያመረቱ፣ ውሸት ነው የወለዱ፣ በውሸት ነው በስርቆት ነው ያደጉት፣ የሰውን ሀብት ለመቀማት ነው የኖሩ። ይሄ ነው አሁን እነሱን ሰው ያስመሰላቸው። ይሄ ነው ለነዚህ ነው ኢትዮጵያን አሳልፎ የሰጡት ህወሓትና ባዕደን የነበሩ ሰዎች፣ ደኢህዴን የነበሩ ሰዎች እና ኃይለማርያም ከራሳቸው ላይ ይሄ ነገር ከኔ ይውደቅ ብለው እንደ እርግማን አድርገው ነው ጥሎለት ሄደው ኢትዮጵያን ወዴት እንደምትሄድ ሳይመጥን ሳያስብ ሳያስተካክሉ ኢትዮጵያን ለአውሬ ለጋንግስተሮች ለውሸታሞች አገሪቱን ለአደጋ ጥሎ ነው የሄዱትና እነዚህ ከዚህ ውጪ ምን ሊሉ ይገባ ነበረ? ከዚህ የተሻለ ምን ይላሉ ብለን ነው። ስለዚህ እነዚህን በሚገባ ሁሉም ሰው ወገቡን ታጥቀው ጠበቅ አድርገው እነዚህን ከሀገሪቱ ላይ ለማንሳት የሚቻል የሚያልቅ ትግል የሚያበቃ ትግል መታገል አለበት ብዬ አስረግጬ ለመናገር ፈልጋለሁ። ከልብ አመሰግናለሁ።
አመሰግናለሁ። ምናልባት እንግዲህ አንዱ በተለይ ከፍተኛ የሆነ ግብር በህዝቡ ላይ በመጫን አሁንም እያደረጉ ካሉት በላይ የበለጠ ህዝቡን ለመስበር እየተንቀሳቀሱ ነው። እንግዲህ የጦርነት አጀንዳቸውን ለመደገፍ የተለያዩ ምክንያቶችን እያደረጉ በአገዛዙ ቁጥጥር ስር ባሉ አገልግሎት አማካኝነት እንግዲህ የመብራት የስልኩም እየጨመረ ነው። አሁን ደግሞ በቅርቡ አዲስ የመኪና ሰሌዳ ይፋ አድርገናል ተብሏል። ይህን ተከትሎ የተጠየቀው ዋጋ እንግዲህ በየትኛውም አፍሪካ ሀገር አይደለም በሰለጠኑ ሀገራትም ለአንድ የመኪና ሰሌዳ ከሚጠየቀው በላይ ነው እየተጠየቀ ያለውና ጦርነቱ እስካለ ድረስ እንደዚህ ህዝቡን በተለያዩ ስልቶች የመዝረፍ ነገር ተጠናክሮ ይቀጥላል። ግን የተናጠል ለቅሶ ነው ዛሬም ያለው። አሽከርካሪዎች በህይወት መኖር አልቻልንም፣ የተናጠል ለቅሶ። ሐኪሞች በህይወት መኖር አልቻልንም፣ የተራብን ነው፣ የተናጠል ለቅሶ። አሁን ደግሞ የመኪና ባለ ንብረቶችም ይሄ ሁሉ ዋጋ እንዴት ይጠየቃል? የተናጠል ለቅሶ ነውና መቼ ነው ከዚህ አይነት የተናጠል ለቅሶ ወጥቶ አገዛዙን በቃ ማለት በጋራ የሚቻልበት ሂደት? እየተጠየቁ ያሉ ክፍያዎችና የአይኤምኤፍ ጫናን ተከትሎ ሊመጣ የሚችለው በቀጣዩ ዓመትስ አደጋ ህዝቡ በሚገባ ተገንዝቦታል ወይ? አዎ፣ ይሄ አሁን አዲስ እንደገና አሁን የመጣ ሌላ በርደን ነው። ነጋዴ ላይ ብቻ የሚቆም አይደለም። ነጋዴ ሲነካ ገበሬው ጋር ወደ ታች ድረስ ይወርዳል። ጥቃቅን በጣም አነስተኛ ንግድ ላይ የዕለት ጉርስ ለማግኘት ጀበና ቡና ወደሚያፈሉት ሰዎች ሁሉ ጋር ድረስ ይወርዳል። ይሄ ሲሆን ነው የቆየው። አሁን ግን ለየት የሚያደርገው 56,000 ለመኪና ታርጋ ለመውሰድ ወይም ታርጋውን ለመለወጥ 56,000 ብር መክፈል አለበት። መኪናው የሚገዛው ምን ያህል ቢሆን ነው? ኢትዮጵያ ውስጥ ያለው መኪና እኮ የምናውቀው አሮጌ መኪና ነው። መኪና አለ እየተባለ ከአንዱ ወደ አንዱ ነው የሚተላለፈው እና የ1998 እና የ1988 ኮሮላ መኪና እኮ ያለበት ሀገር ነው ኢትዮጵያ ውስጥ እና ያ እየተሽከረከረ እየተሸጠ ነው ያለ። አሁን እሱ ነው ወይ እየሆነ ያለው? እሱን የሚያህል መኪና በ56,000 ብር ታርጋ ለመለወጥ ቦሎ ለማድረግ የአመታዊ ግብር ለማስከፈል የሚደረገው ክፍያ ነው እንግዲህ። ስለዚህ መኪና መኖር በኢትዮጵያ ውስጥ በመጀመሪያ ኃጢአት ነው የሚሆነው ማለት። ነዳጅ ከአቅሙ በላይ ቆልሏል። አሁን እንደምታየው አሜሪካን ነዳጅ እየወረደ ነው፣ ወደ ነበረበት እየተመለሰ ነው። ኢትዮጵያ ላይ ከወጣ ግን አንድ ጊዜ ወደ ላይ ከወጣ አይመለስም፣ ይቀጥላል እንጂ። ስለዚህ ይሄ የሾፌሮች የተሽከርካሪ ባለቤቶች ጉዳይ ብቻ ሳይሆን ተሳፋሪም ሰው ይመለከታል። ተጠቃሚ ትራንስፖርት ከቦታ ወደ ቦታ የሚሄደው እኮ ህዝብ ነውና ህዝብ በጋራ ካልታገለ፣ ህዝብ የአንዱን ሁሉ ሰው ለምን ካላለ፣ ለምን ይሆናል ብሎ ካልተነሳ፣ እንዲህ አይነት አደገኛ ግሩፕ፣ ይሄ አደገኛ ቡድን ነው። ይሄ አደገኛ ቡድን ከሀገሪቱ ላይ ለማስነሳት ህዝብ ታጥቆ ካልተነሳ እንትኑ ይበዛበታል፣ ይጨመራል። ቀንበሩ በላዩ ላይ ይጨምሩታል። ቀንበሩ ቅርቃቡ እየጨመረ ነው፣ እየጠበቀ ነው የሚሄደውና እነዚህን ሰዎች ለማንሳት የመጨረሻ ውሳኔው እነዚህን ሰዎች ማስወገድ ብቻ ነው ለሀገሪቱ ሰላም ያመጣ። አንድ አባባል አለ፣ የጠላት ወዳጄ ነው የሚል። ሁሉም ሰው ሌላውን ነገር ትቶ እነዚህን ሰዎች ወደ ህግ ፊት ለማቅረብ በሚያስችል ሁኔታ ላይ ትግል ላይ በጋራ መግባት አለ። መወገድ ያለበትን ማስወገድ አለበት። ስለዚህ እስከ መስከረም የኢትዮጵያ ጉዳይ ሊቋጭ ይገባል። ይሄ ነው። ለዚህ ነው ሁሉም ህዝብ የጋራ ትግል የሚጠይቀው። በአሁኑ ሰዓት ላይ ትግል ሜዳ ላይ እየወደቁ ያሉት ወገኖች፣ ፋኖ እየወደቀ ነው ያለው፣ እየሞተ ነው ያለው፣ እየገደለ ነው ያለው። ስለዚህ ከፋኖ ጎን ላይ በመቆም የፋኖን ትግል የማይደግፍ ማንም ትውልድ እንዳይኖር የፋኖን ትግል መደገፍ ግዴታ ነው፣ ፍጹም ግዴታ ነው። ምክንያቱም እንዲህ አይነት በርደን፣ እንዲህ አይነት መከራ፣ እንዲህ አይነት ኃጢአት ተሸክሞ ሰው መኖር አይችልም። መብላት ያልቻለ፣ ውሃ ያጣ፣ ውሃ የተከለከለ፣ ማብራት የተከለከለ፣ መኖር የተከለከለ፣ በህይወት መኖር፣ ሰው በህይወት መኖር ተከልክሏል። ስለዚህ ለመኖር ግን የግድ መታገል አለበት። ታግሎ እኖራለሁ ብሎ ማሸነፍ መቻል አለበትና የሁሉም ሰው ህብረት ይጠይቃል። ይሄ ምርጫ የለ ምን የሚባል የለም። እነሱ የሚሰጡትን እምቢ ለሰው ከሰው ልጅ ይጠበቃል። እምቢ ይጠበቃል። ኢብን አውሬ እኮ እምቢ ይላል። ብዙ ጊዜ ብለናል። አውሬ እምቢ ይላል። የቤት እንስሳ እምቢ ይላል። አልገባም ቤት ይላል። ልታስረኝ ነው
ወይ ይላል። ስለዚህ ከሰው እምቢ እንዴት ይጠፋል? እምቢ ለክፉ እምቢ ለመልካም እሺ። ይሄንን ማለት ምን ያቅታል? ስለዚህ ይሄንን ማድረግ መቻል አለበት ህዝብ። በዚህ አይነት አንዱ ለአንዱ ትከሻ መገፋት ሳይሆን በደረት መተቃቀፍ የሚችሉበትን ሁኔታ መንቃትና አብሮ መቆም፣ የብሔር ችግርን ወደ ጎን መተው፣ የቋንቋ ችግርን ወደ ጎን መተው። ሁሉም ሰው የመግባቢያ ቋንቋ የሀገራችን ቋንቋ አለ። አማርኛ ያግባበናል፣ ያስማማናል። በምናውቀው ቋንቋ ወንድሜ እህቴ መባባል አለብን። ይህንን ካደረጉ የእነሱ 56,000 ለዝርፊያ የተቋቋመው የጋንግስተሮችን ውሳኔ በጥሶ መተው ነው። ሾፌሮች አሁን ነው እንግዲህ መነሳት አለባቸው። ሾፌሮቹ እኮ ማአት ሞቷል። ብዙ ንብረታቸው ተወስዶ ልጆቻቸው ሜዳ ላይ ጓደኞቻቸው የቀሩት ሜዳ ላይ አውሬ የበላቸው ተገድለው ተወስዶ ያለቁ ሾፌሮች ጓደኞች እኮ አሉ። ይሄው እያለቀሱ ሰምተናል በቅርብ። ስለዚህ ከዚህ በኋላ የኢትዮጵያ ህዝብ አጋዥ ኃይል አለው። አንድ በደንብ ለማሳወቅ የምፈልገው ለኢትዮጵያ ህዝብ አጋዥ ኃይል አለው። ለኦሮሞ ህዝብ አጋዥ ኃይል አለው። ለአማራ ህዝብ አጋዥ የአማራ ልጆች በቃ ብሎ የወጡት አሉ። ወገባቸውን ታጥቀው ዱር ገደል እየወደቁ ጠላት ጋር የገጠሙ አንበሳ ልጆች አሉ። አጋዦች ናቸው። ከነዚህ ጋር አብሮ መቆም ነው። ለነዚህ ድጋፍ መሆን ነው። ድረስልን ብሎ መጮህ ነው። ይደርሱላችኋል። ይሄ ነው የሚያዋጣው። ታንኪዩ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። ሌላው እንግዲህ አሁን አነስተውታል የፋኖን ጉዳይ። ከዚህ ቀደም አገዛዙ እንግዲህ ዳውንት ላይ የተደረገው የምስጢር ድርድር ተከትሎ እነ ማስረሻ ሰጤ እነ ኮሎኔል ፈንታው ሙሀባ አገዛዙን ተቀላቀሉ። የመጣ ለውጥ የለም። በጊዜው እንግዲህ በቃ ፋኖን ከፈልን ለሁለት የሚል እንቅስቃሴ ነበር። ግን ግለሰቦች ሄደው በትግሉ ላይ ያመጣ ውጤት የለም። አሁንም በጓዳ በአንድም ሆነ በሌላ መንገድ ከዚህ አገዛዝ ጋር የሚተሻሹ ድርድር ይባል ንግግር እንቅስቃሴ ውስጥ ያሉ ጥቂት ግለሰቦች መኖራቸውን የሚጠቅሱ መረጃዎች እየወጡ ነውና እንዲህ አይነቱ መንገድ ያዋጣል ወይ? እንኳን ይሄ አንድ እግሩ መቃብር ያለ ስርዓት ቀርቶ በአማራ ህዝብ ላይ ጦርነት የከፈተ አገዛዝ የአማራን ህልውና ማስከበር የሚቻልበት ስር ነቀል ለውጥ ካልመጣ ከግለሰቦች ጋር ድርድር በማድረግ አንድና ሁለት ግለሰብ በመውሰድ ትግሉ ላይ ጫና መፍጠር የሚቻልበት እድል ይኖራል አሁን ባለው ተጨባጭ ሁኔታ? እንግዲህ ሞት ፈርተው ወደ ሞት የሚሄዱ ናቸው እነዚህ እና ከመጀመሪያውኑም ደግሞ አላማ የሌላቸው ወይም አንድ የፈለጉት ነገር ለማግኘት ከህዝብ ዘረፋ ፈልጎ የገቡት ወይም መስሏቸው ዝም ብሎ ቀላል ነው ብሎ ባጭሩ በቀላሉ ይሆንልኛል ብሎ የገቡ ሰዎች ናቸው እንደዚህ አይነቱ። ወይም እቅዳቸው ሌላ ሆኖ ያን እቅድ እንዳይነቃባቸው ወደ ጠላት እጃቸውን ሰጥተው የጠላት አሽከር ለመሆን የሚሄዱ ናቸው። አብይ አህመድ አሽከር አድርጎ ማያኖራቸውም። ከዚህ ከበረሃ የሚሄዱት እነ ሙአበንም ቢሆን ፈንታውን ሙአበንም እነ ማስረሻ ሰጠንም ቢሆን ወደ ጦር ሜዳ ወደ መጣችሁበት ገብታችሁ አዋጉ፣ ምሩን መንገድ ምሩ እያሉ መከራ አባታቸው ነው እያሳዩ ያሉትና ይሄ አይደለም። ሰዎቹ ግን ሊያውቁት የሚገባ ነገር አለ። ከፊት መልካም ነገር እንዳለ ይታያል። ከፊት ያለው መልካምን ነገር ለማግኘት ስላልቻሉ ነው። አንዳንድ የማይመስል ነገር ሲወራ ሰማለሁ በእነዚህ ሰዎች ላይ የዳውንቱ ጉዳይ ላይ ክልልን ዞንን የዞን ልዩነት የዞኖቹን ልዩነት የአካባቢ የመንደር ስም የመንደር ሁኔታ እየጠቀሱ የሚናገሩትን ሰዎች እሰማለሁ። እድሜ ጠገቦች ይማከራሉ የተባሉ ሰዎች ይሄ ነውር ነው። በጣም የማይጠበቅ ነው ከነሱ። መቻቻል የሚባል ነገር አለ። ፋኖ መቻቻል ጥሩ መሪዎች ጥሩ ሰዎች እንዳሉ አውቃለሁ። እነ ዘመነ ካሴ በጣም አገርን መምራት የሚችል ትልቅ ጭንቅላት ያለው ትልቅ የትምህርት ዝግጅነት ያለው ትልቅ አስተዋይ ሆደ ሰፊ እንደዚህ አይነት ተከሻው ሁሉ ነገር የሚችል ለሁሉ እኩል የሚያይ መሪ አግኝተዋል አሉ። ሌሎቹም እንደሱ ብዙዎች አሁን በልጅነታቸው
ራሳቸው ለዚህ የተወለዱ የሚመስሉ ሰዎች ለዚህ የበቀሉ የሚመስሉ ሰዎች በመካከላቸው እንዳሉ አነጋግረናል፣ አግኝተናል፣ አውርተናል። እና ምንድነው የጠላቴ ጠላት ወዳጄ ነው ቅድም ባልኩት አባባል የነሱን ቢይዘው ጥሩ ነው። የጠላቴ ጠላት ወዳጄ ነው ማለት ምን ማለት ነው? ጠላቴ ነው ሁሉ ብሎ አይቻልም። ግን የኔ ጠላት የሱም ጠላት ከሆነ እኔና እሱ አብረን ሆነን የኛውን ጠላትን ማስወገድ ከቻለን እኛ እንስማማለን፣ በኋላ እኛ እንነጋገራለን። በኋላ እሱ ነው የጠላቴ ጠላት ወዳጄ ነው። ይሄኛው ሁለቱም ጠላት የነበረ ከዚህኛው ጠላት ትልቁን ጠላት ነው መምታት ማስወገድ ያለባቸው። እዚህ ላይ ነው መሰራት ያለበት እንጂ ግንፍል ማለትና ቡድን ይዘው እጅ ለመስጠት ወይም እንዲህ ከሆነ እንዲሆናል ማለት ተገቢ አይደለም፣ የትም አያደርስም። አሽከር ነው የሚያደርገው በአካባቢ በመንደር ላይ በኋላ መሳቂያ ነው የሚሆነው። እንደገና ደግሞ ሌላ ችግር ነው የሚገባው ውስጥ ነው የሚገቡትና ልብ ሊሉ ይገባል። አያዋጣም፣ እንደዚህ አይነት ነገር አያዋጣም። ፋኖ አደረጃጀቱን አሳምረው ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ ይሄውን ዝግጅት ሁሉ አንድ መሪ አንድ ሀገር መሪ የሚሰራው ስራ እንደሚሰራ ያውቃሉ። እኛም እያየነው ነው፣ እየሰመነው ነው። ስለዚህ እሱ ነው ትልቅ ስራ እየተሰራ ያለውን ለማደናቀፍ መነሳት ተገቢ አይደለም። አእምሯቸውን ሰብሰብ አድርገው ተቻችለው የጋራ ጠላታቸውን በጋራ መክተው አገርና ህዝብን አድነው ኢትዮጵያ የሚባል አገር ማቆም መቻል አለበት። ኢትዮጵያ ከማንም በላይ ጎንደሬ፣ ከማንም በላይ ትግሬ፣ ከማንም በላይ ጎጃሜ፣ ከማንም በላይ ወሎዬ፣ የጣይቱ ሀገር፣ የሸዋ የምኒልክ ሀገር፣ የቴዎድሮስ ሀገር፣ የበላይ ሀገር እንደዚህ ናቸው። አገራ ኢትዮጵያ ያመጡት እነዚህ ናቸው። ኢትዮጵያ የምትሰኙት ኢትዮጵያን ጥለው የት ሊሄዱ ነው? እነዛ ሰዎች ለኢትዮጵያ ነው የሞቱ። ኢትዮጵያ ምንድነው ከዙ ከምንድነው ለምንድነው እንደዛ የሚሆነው? ወልቃይትና ጠገዴ ጉዳይ ምንም ጥያቄ ውስጥ የሚገባ ሰዓት አይደለም። አሁን ምንም ራያና ሌላው እንደዚሁ በምንም ውስጥ የሚገባበት ጊዜ አይደለም። የጋራ ጠላት አለ፣ ተባብሮ በጋራ መምታት ነው። ጽምዶ ምናምን ሌላ ነው። እሱ ሌላ ነው። ጽምዶ እዚህ ውስጥ የለም፣ አልገባም፣ የለም። ይህንንም አስረግጬ ከማውቀው ደረጃ ለመናገር ፈልጋለሁ። የለም ጽምዶ እዚህ ጋር የጋራ ጠላት አለ፣ በጋራ እንታገላለን የሚል ስምምነት አለ። እሱ ሌላ ነው። ይሄ ነው አሁን መሆን ያለበት። ኢትዮጵያን ለማዳን ሁሉም ሰው ኢትዮጵያዊ፣ ትግራይ የሌለች ኢትዮጵያ፣ ጎንደር ጎጃም የሌለች ኢትዮጵያ ምንድናት? ስለዚህ ኢትዮጵያን ለማዳን ሁሉንም ያገባልና የዳውንት ነው የምንድነው የምናምን ነው የሚባለው ነገር እንደው ከትግሉ ለመሸሽ ከሆነ ለፋኖ አባላት ከትግሉ ለመሸሽ ከሆነ በቀጥታ ዝም ብሎ መሸሽ ነው እንጂ ምክንያት በዛ መንገድ አይሰጥም። በቂ መሪ አላቸው። እኛንም የሚመክሩን መሪዎች አሏቸው፣ በቂ መሪ። ስለዚህ ይሄ ነው ለማለት የሚፈልገው። መተሳሰብ፣ መቻቻልና ይልቅስ እቅድን፣ ፕላንን ወዴት እንደሚሄዱ መቼ ትግሉን ማጠናቀቅ እንዳለባቸው እዚህ ላይ ተነጋግረው የኢትዮጵያን ሕዝብን ያሳስቡ። ከፋኖ የምንጠብቀው ከዚህ በኋላ የድሉን ጊዜና ለድሉ የሚሄዱበትን ሁኔታ ያሳውቁን። እዚህ ላይ እንታገላለን በጋራ። ታንኪዩ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዜር ይስጥልኝ። መልካም ቀሪ ጊዜ ሁሉ አብሮ ይስጥልን ሀብታሙ። ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። አሜን። እግዜር ይስጥልን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሳተላይት አማካኝነት ኤቢሲ በሚሰራጭበት በአገር ቤት ታገኙናላችሁ። ለነበረን ቆይታ በድጋሚ ከልብ እናመሰግናለን። ጤና ይስጥልን። ቸር እንቆይ።